አትሽና መርጃን ለቀናት ከሚኖሩበት ቤት ርቀዋል። አትሽ መርጃን ደስ ይበላት ብሎ ወደነ ጉልሙሽ ቤት ይዟት ከሄደ በኋላ እነሱም በሚገርም መልኩ ይህን ቤት የመሸጥ እቅድ እንዳላቸውና እየተነጋገሩ እንዳለ ነገሯቸው። እዚህ ጋር አትሽ ፍላጎት እንዳለው በጭራሽ ምንም የሚያውቁ ነገር የለም። ነገሩ የሚያልቀው በደላላ በኩል ነው። ግን ደግሞ አትሽ ይህንን ቤት ለመግዛት በሚሞክርበት አጋጣሚ ወይም ሰዓት ላይ ድንገት ነዚር ጣልቃ ሊገባ ነው። ነዚር ይህንን ቤት እገዛዋለሁ ብሎ ከራሱ ጋር ተማምኗል። በመጨረሻ ጣልቃ እየገባ ነው ያለው። ከቀረበው ከተጠየቀው ዋጋ ከ2 እስከ 3 እጥፍ የሚጠቃ ገንዘብ እያቀረበ ነበረ። በአንድ በኩል ሌላኛዋ አስሊም ብትሆን የአይምሮ ጤንነት እየተባባሰ መጥቷል። አስሊ ግን እናቷ ቀስ በቀስ መድኃኒት እየሰጠቻት እንዳለ የሚያረጋጋ እየሰጠቻት እንዳለ ካወቀችባት በኋላ መድኃኒቱን በመደበቅ ድጋሚ ወደ ቀልቧ እየተመለሰች ናት ያለችው። አትሽና መርጃን ማንም ሳይረብሻቸው አሁን ምርጥ ሮማንቲክ ያሉትን ጊዜ አብረው እያሳለፉ ናቸው። ማታ ወደ አልጋቸው ከገቡ በኋላ እዛው ተቃቅፈው እንቅልፋቸውን እየተኙ ነበር ያለው። አትሽ ተመልሶ መጥቶ አጠገቡ ይተኛል። ከዛ ደግሞ ይነሳል። ከዛ ጠዋት ደግሞ ቀድሟት ተነሳ። የት ሄዱ ነው ብላ ልትፈልገው ወጣች። የለም። ግራ ገባት፣ ጨነቃት። የት ሄዱ ነው ብላ ስታፈላልገው እነሆ አትሽ ከቤቱ ወጥቶ መርጃንን ቻው ሳይላት በጧት እንደተኛች ጥራት ከሄደ በኋላ የመጣው የቤቱን ጉዳይ ሊያስጨርስ ነው። ወደ ጀማል ደወለለት። ወደ ጀማል ደውሎ ጀማል እንዴት እየሆነ ነው ነገሩ እያሉ ነበር። ከቤት እየወጣኝ ነው ይለዋል። ወንድሜ እኔ እንግዲህ በቃ ማቅረብ ያለብኝን ዋጋ እኔ እንጃ አቅርብ ያለው ነገር ግን ይህን ሰውዬ የምናሳምን አይመስለኝም። በጣም ብዙ ገንዘብ ነው እዚህ ጋር ነዚር ያቀረበው። ማለት ሰውየው የነዚርን ሀሳብ ሊቀበል ነው ያልነበረ። እንዴ ነዚር በጭራሽ ይህንን ነገር ማሸነፍ የለበትም ምን እያልክ ነው ጀማል ያልነበረ። አላቅም ግራ ገብቶኛል ወንድሜ የምር 3 እጥፍ እኮ ነው ያቀረበው ዋጋ 3 እጥፍ ይታይ እንዴት አድርገን የምናስተካክለው ሲሉ ነበረ። በቃ እመጣለሁ እንገናኛለን መጣ ብሎ መኪና ውስጥ ገብቶ እዚህ ጋር አትሽ እየተንቀሳቀሰ ነበረ። እዚህ ጋር የነዚር ቅጥረኛ ለነዚር ደውሎ እየነገረው ነበረ። አቶ ነዚር እዚህ ጋር አትሽ ከቤት እየወጣ ነው ያለው ሲሉ ነበረ። እሺ ጥሩ መርጃን ቤት ውስጥ ነው ያለችው ጠይቀው። ያው የዛ ያረጀው ቤት ውስጥ ናቸው ያሉት እያሉ ነበረ። ጥሩ እዛው በደንብ ጠብቅ መርጃ ልክ ከቤት ልትወጣ ስትንቀሳቀስ ቶሎ ብላ ሳውቅ ይለዋል። ቅጥረኛውም እዚህ ጋር እሺ እያለ ነበረ። ነዚር ቆም ብሎ ያስባል። በውጭ በኩል በካምፓኒው ጋር ከዛ ተመልሶ እየገባ ነበረ። መርጃን ከእንቅልፏ ተነሳችና ጉልሞሽ ቁጭ ብሎ ሻይ እየጠጡ ነበረ። ልጄ እንደምን አደርሽ እያለ ነበር። ደና አትሽን አይታችሁታል ውጪ ነው ያለው እንዴ ብላ ጠይቀቻቸው። አረ ቤት ውስጥም የለም ውጭም የለም በጧን ነበር ተነስቶ ድንገት የወጣው ለእኛ ምንም የነገረን ነገር የለም ይሏታል። እንዴ ሊድ ይቻለ ብላ በቀጥታ ስልኳን አወጣችና መደወል ትጀምራለች። እየደወለች እያለ በጭራሽ ስልኩ አልሰራልሽ አላት። ስልኩን አይመልስም ምን ሆኖ ነው የት ሄዶ ነው ስትል ነበር ተጨንቃ። ልጅ አትጨነቂ እንዴ ምናልባት ስራ ይኖረው ይሆናል የሆነ ጉዳይ አጋጥሞት ይሆናል ለዛ ነው እያሉ ነበረ። አይ መልእክት ሳያስቀምጥልኝ ነገር ሳይለኝ እንዴት ሄዳል ብዬ ነዋ እስኪ ሲመለስ በቃ ጠይቋለሁ ለማንኛውም እታቸው ልጄ ዞሮ እያልኩ ለያው ብላ ትሄዳለች። ተጨንቃ ነው ይባባላል እሱም። ከዛ እዚህ ጋር መርጃን ስራዬ ብላ አትሽን መፈለጓን ቀጠለችው። በሌላ በኩል ነዚር አሁን ከአንደኛው ቅጥረኛ ጋር እየተነጋገረ ነበር። የታለ ደላላው ሲሎ ነበረ። አሁን ይመጣል ወንድሜ ይመጣል። ከዛ በኋላ በቀረብነው ዋጋ ተቀብሎ ገንዘቡን እንሰጣለን ሲሎ ነበረ። ገንዘቡን ይዘዋል ሲሎ ነበር። አውጇለሁ ወንድሜ 3 ጊዜ ነው የቆጠርኩት እያል ነበረ። 3 ጊዜም ቁጠራው 10 ጊዜ 50 ጊዜም ቁጠራው። ዋናው ነገር ይሄ ነገር ማለቅ አለበት። ገባ አይደለ? ይሄን ቤት ማጣት አልፈልግም። ይሄን ቤት ለዛ አትሽ ለሚባል ማይረባ አሳልፌ መስጠት አልፈልግም እያል ነበር። ሻለቃ ይለዋል። ከዛ ነዚር እዚህ ጋር ጨነቀው። እንዳይመጣም እንዴ እያለ ነበር። ወደዛ ወደዚህ እያለ እየተንጎራደደ ነበረ። ጀማል ከአትሽ ጋር እየተደዋወለ ነው ያለው። ወንድሜ ነግሬ ያለው እኮ አንተ ግን አልተረዳኸኝም። በአንድ ሰዓት ውስጥ ማግኘት አለብን። እሱን 3 እጥፍ ነው ያቀረበው አልኩህ እኮ። በእሱ አይንኛ እያቀረብ ነው ያለው ገንዘብ በቂ አይደለም። ገባ እዚህ ጋር የሰዎችን ልብ ለማሸነፍ ገንዘብ መስጠት የሚኖርብህ ሁኔታ አለ። ገባኝ። ድጋሚ እናወራለን። ጥሩ አመሰግናለሁ ብሎ ጀማል እዚህ ጋር ስልኩን እየዘጋ ነበረ። ከዛ በኋላ ወደዚህ እያለ በቀጥታ ወደ ዲሜት ጋር ሄደ። ዲሜት ስራን እየሰራች ነው። ከዛም በኋላ ልክ ፊት ለፊት አየችው። እሱም አያት። የሆነ ነገር እንዲላት ስትጠብቅ ነበረ። ነገር ግን እንዴት ነሽ እያላት ነው አለው። ደህና ነኝ አለችው። ምንም እንደማይላት ሲገባት ሄደ ወንበሯ ላይ ተቀመጠች። ተከትሏት መጣና ከሷ ፊት ለፊት እየተቀመጠ ነበረ። ዝም ብላ ስራዋን ትሰራለች። እጇን ኮምፒውተር ላይ ስትጽፍ እየተመለከተ ነበረ። በሌላ በኩል አሁን አትሽ በቀጥታ ወደ ቤት መጣ። የት ሄደን ስትለው የሆነ ነጭ ፌስታሎች ይዞ ነበረ። ገበያ ሂጅ ነው ያን ነገር ልገዛ። አጎቴ ተመለሰ እንዲያለ ነበር። ተመልሷል ክፍላቸው ናቸው። እንዴ አንተ ሳታውቀኝ እንዴት ትሄዳለህ? ምን ማለት ነው? ስደውልልህ አታነሳም። ተጨነቂ እኮ ነበረ። እንዴት መልእክት እንኳን አጽፍልኝ? ምን ማለት ነው? መልእክት ለመጻፍ እንኳን ከበደ እንዴ? በጭራሽ ያመጣውን ነገር አልቀበለም። መጀመሪያ እንዴት ትነግረኛለህ? በል ንገረኝ እያለችው ነበረ። የገዛውን ነገር መሬት ላይ ያስቀመጠ። ሰርፕራይዝ አለ አንቺ ብሎ ፖስታ ሰጣት። ምንድን ነው አለችው። ክፈችው እያለ ነበር። ከፈተችው። ከፖስታ ወጣ። ወረቀቱን ስትከፍተው ይሄ ቤት ለሷ ብሎ እንደገዛላት እያነበበች ነበረ። በጣም ተደሰተች። መጀመሪያ ትንሽ ፈርታ ነበር አትሽ ጥሎኝ ደብላ፣ አሁን ደግሞ የበለጠ እየተደሰተች ናት እያለችው አቀፈችው። ደስ ብሏት እንዴት አሰብከው? ጭራሹኑ አልጠበቅኩም ነበር እያለችው ነበረ። እዚህ ጋር አትሽ የሆነ ነገር ያስታውሳል። ከደቂቃዎች በፊት ነዚር ከቅጥረኛው ጋር እየጠበቀ እያለ ድንገት አትሽ መጣባቸውና ከመኪና ወጣ። አንተ ምን ልታረግ እዚህ መጣ እያለ ነበር ነዚር። ያን ቦታ በጭራሽ አታገኘው። በፍጹም ከኔ ጋር መፎካከር
መደራደረን አቁም፣ ለምን ታውቃለህ እኔን አታሸንፈኝም እያለው ነበር። ምንድነው አንተ ምንድነው የምትለኝ አልገባኝም ሲሉ ነበር። ገብቷል ተው ነዚር አታስመስል ይኸውልህ ጊዜንም ገንዘብህንም እውቀትንም እያባከንክ ነው ገባ አይደለ ዝም ብለህ በምን ነገር እያባከንክ ነው። አሁን ከዚህ ጥፋ ከዚህ ምክንያቱም እየጠበቀው ያለው ሰውዬ አይመጣም፣ ደላላው እዛ አይመጣም፣ ቤቱን ላንተ ይሸጠልህ ምክንያቱም አንድ ጊዜ ለኔ ሸጦልኛል እያለ ነበር። ነዚር ተናደደ። ምንድነው የምታወራው ሲል ነበረ። እየነገርኩ ነው ቤቱን እኔ ገዛሁት እያለ ነው ሲል ነበረ። ነዚር ተናዶ እዚህ ጋር ቅጥረኛውን አየው። አንተ ምንድነው የሚለኝ ይሄ ሰውዬ ምንድነው የሚለኝ እንዴ ሊሆን ቻለ እያለ ነበረ። ሊገባ አይችልም ምክንያቱም ከገንዘብ የበለጠ በጣም ብዙ ነገሮች አሉ። ለምሳሌ ትህትና አለ፣ ፍቅር አለ፣ ብዙ ነገር አለ ገባ። ሰዎችን ስትቀርብ በገንዘብ ብቻ አይደለም። ሁሉም ሰው ገንዘብ ይወዳል ማለት አይደለም። ለምን ሁሉንም ሰው እንደራስ አድርገህ ታስባለህ? በተለይ ደግሞ ይሄ ቤት የሚገባው ለውዷ ሚስቴ ነው። በቃ ይሄ ቤት ለውዷ ሚስቴ ይገባታል፣ ትወደዋለች ብዬ ተናገርኩኝ። ቤቱ ምን ያህል እንደምትወደው ስናገር በቃ ቀጥታ ቤቱ ለኔ ያስተላለፉልኝ ገባራል። ይሄ በቂ ነበረ። ምክንያቱም እነሱ ቤታቸውን የማይረባ ሰው እንዲገዛ አይፈልጉም ነበር። ከዚህ በኋላ ግን ፊት ለፊቴ ላይ አልፈልግም። ከዚህ በኋላ በመንገዴ እንዳትገባ፣ ከዚህ በኋላ ምንም ነገር ብሰራ ጣልቃ እንዳትገባ ብሎት ይሄዳል። አትሻውን እኔን ያስታውሳል። መርጃን በጣም ተደሰተች፣ ደስ ብሏት እያቀፈችው ነበረ። ስለገዛልኝ አመሰግናለሁ ብላ ገና ከሆነ ምስጋናዋን እያሽጎረጎረችው ነበረ። አትሽ ምንም ችግር የለም ላንቺ የሚገባሽን ያረኩት ይላታል። ሄደው ቁጭ ብለው ፊት ለፊት ማውራት ይጀምራሉ። እኔ ማመን አልቻልኩም እያለችው ነበር። ከዛ አትሽ ውሽ መርጃን አሁንስ በዛ ይላታል። ምን ነው ስትለው ምራ አመሰግናለሁ ብትይ እኔ እኮ ባልሽ እኮ ነኝ። ምን ችግር አለው? ምንስ ነገር ባረግልሽ ለምን እንደዚህ አይነት ስሜት ይሰማሻል? እያላን ነበረ። እሺ ብላ እዚህ ጋር እያቀፈችው ነበረ። ከዚህ በኋላ ምን እንደሚያደርጉ ይነጋገራሉ። ድንገት እነ ጉልሙሽ በቃ ይህን ቤት ለባለቤቶቹ ሰተን የምንሄድበት ጊዜ ደርሷል እያሏቸው ነበረ። መርቋቸው ወደፊት እንዳይጠፋፉ እንደሚፈላለጉ ተነጋግረው ይሰነባበታቸዋል። በሌላ በኩል አስሊ አሁንም ቢሆን አልጋዋ ላይ ጋደም እንዳለች ነው እንደ ልማዷ። እዚህ ጋር ድንገት እናቷ ሙዜን እየመጣች ነበረ። ልጄ እንዴት ነው እያልቻ ነበር። እማዬ መድኃኒት እየሰጠሽኝ ነው እንደ አይኖችን ጭራሽ እንዳልገልጥ ስራ ነበር። ምንድነው የምታወሪው ደግሞ አንቺ? የብርቱካን ጭማቂ ይዤልሽ መጥቻለሁ፣ ጠጭ፣ ይጠቅምሻል። ለማንኛውም ምንም ነገር ባረግ አንቺን ለመጠበቅ ነው እሺ፣ ይሄ ማወቅ አለብሽ እያለቻ ነበረ። እና ታዲያ ይሄ ነው ዋናው መፍትሄው ስላ ነበረ። ልጄ ለማንኛውም እነ መርጃን ቶሎ ብለው ይመለሳሉ። እናም ያው አንቺ ከዚህ ቤት ትንሽ ብትርቂ ጦር ነው ስትላ ነበር። አስሊ እዚህ ጋር አልሄድም አለች። ሙዜን ትሄጃታለሽ ስትላ ነበረ። መሄድ አለብሽ እያለቻ ነው። ኧረ እኔን ሳታማክሩኝ መጀመሪያ ያቀዳችሁበት ነበረ። እኔን ከዚህ ቤት ለማራቅ እኔትም አልሄድም ስትላ ነበረ። ሙዜን ትሄጃለሽ ብላት ከኔ ጋር እንዳትጣይ ብላት ገና ልትወጣ ዞር ከማለቷ አስሊ ብርጭቆን ጭማቂ ያነሳችና መሬት ላይ አፈረጠችው። ተደፋ። ሙዜን የአስሊን ተግባር ካየች በኋላ ምንም ማለት አልቻለችም። ምንም ማለትም አትችልም። ትርፉ ጭቅጭቅ ነው። ጠላት እየወጣች ነበረ። መርጃ እናቶች ከዚህ በኋላ የቤት የነሱ ነው። እዚህ ቤት ውስጥ ናቸው። ኪችን ውስጥ ገብተው አንዳንድ ነገር እየሰሩ ናቸው። ምግብ ለመስራት እየሞከሩ ነበር። ወይኔ እዚህ ቤት ግን እንዴት ደስ ይላል። ሁሉም ነገሩ ከጓሮ አትክልት ነው ያለው። ቃሪያው፣ ጎመኑ፣ ቲማቲሙ ሁሉ ነገር ከጓሮ አለ። በቃ ኦርጋኒክ የሆነ ምግብ እንበላለን። ደግሞ የወፎቹ ድምጽ ደስ ሲል እያለችው ነበር። ከዛ ደስ ብሎት እሱም እየሳቀ ነበረ። ምን ያስቃል ትላለች። አይ ምንም ይሄን ቤት ስለገዛሁት ኩራት ተሰምቶኝ ነው። ትክክለኛ ነገር ያደረኩት በዚህም ባንቺ እያረጋግጥኩኝ ነው ይላታል። ሁለቱ እንደዚህ ደስ የሚል ሮማንቲክ የሆነ ጊዜ እያሳለፉ ድንገት ቧንቧው ተሰበረ። ቧንቧው ተሰብሮ ከዛም በኋላ ውሃው እየተረጫጩ ነበረ። ፊታቸው ላይ፣ ሰውነታቸው ላይ፣ ልብሳቸውን እንደዚህ ሲያበሰብሰው ድንገት አቶ ነዚር መጣ። ነዚር እየመጣ በርቀት እያያቸው ነበረ። በመስኮቱ በኩል በመስታወቱ ይታያሉ ሲላፉ። ይህንን ነገር እያየ ያለ እሱ ቅናቱ አልቀረም። እጅግ በጣም ተናደደ። ከዛ በኋላ ድንገት ነዚር ተደወለለት። ሲደወለለት ነዚር ተናዶ ቶሎ ስልኩን ለመዝጋት ስልኩን ሲነካካ አትሽ በመስታወቱ ሲመለከት መስታወቱ ግን ከሞላ ጎደል ውሃ ነክቶ ስለነበረ በውጭ በኩል ጥቁር የለበሰ ሰው ከቆመ ውጪ ማን እንደቆመ በጭራሽ በውል ፊቱ አይታየም። አትሽ እስቲ ቆይ አንዴ ብሎ መስኮቱን ከፈተው። ሲከፍተው ፊት ለፊት ማንም የለም። ምን ነው ችግር አለ እንደ እያለችው ነበረ። አይ ችግር የለም እያላት አብሯት መጫወቱን ቀጠለ። በሌላ በኩል ዲሜት በውጭ በኩል ናት ያለችው። ከካምፓኒው በር ፊት ለፊት ጋር ሆና ስልክ እየደዋወለች ነው። ስልክ አይሰራልሽ ብሏት እየተናደደች ነው። ድንገት ጀማል መጣና የሆነ የሚጠጣ ነገር ቡና ይዞላት ነበር የመጣው። ይዞላት ሲመጣ ከዛ ፊት ለፊቷ እንደቆመ አየች። እሱም አያት። ቡና እንኪ እያለ ነበረ። ምንም ለማለት አልፈለገችም። ጥላው እየሄደች ነበረ። ምን ሆኖ የዲሜት ባህሪ የሚቀያየርብኝ ብሎ ጀማል ብዙ እያሰበ ነበር። ባህሪዋን ሊረዳ አልቻለም። በሌላ በኩል እናትሽ አሁን ከበሰበሱ በኋላ ጸጉራቸውን በጨርቅ በፎጣ ምናምን እየጠራረጉ ነበረ። ከዛ የተሰበረውን ቧንቧ ለመጠገን እየሞከረ ነበር። እሱ እስኪ መፍቻውን አምጪው እያላ ነበር። ፒንሳ ሰጠችው። ይሄ ምን ያደርጋል? ፒንሳ እንዴት ቧንቧ ይፈታል? መርጃን እያላ ነበር። እንጃ አላውቅም። ምንድነው ፒንሳ ጥቅሙ ስትለው ነበረ። ወይ ጉድ! እስኪ እንፈልግ መፍቻ እያላ ነበረ። ከዛ ቧንቧውን እየፈታ ለማስተካከል እያሰበ ድጋሚ ልካታል ሌላ ቦታ ሄዳ እንድትፈልግ። ጀማል በሌላ በኩል ሊፍት እየጠበቀ ነው። በድንገት ዲሜት መጣች። ከዛ ልክ ልታልፍ ስትል እሱ ራሱ ተሳሳተና መንገድ እየዘገባን ነበረ። ከዛ ውይ ይቅርታ መንገዱን ዘጋውብሽ ሲላት ምንም
ልትከታተለው እንደተቆሳጠረች ትሄዳለች። ይህች ልጅ ደግሞ ምን ሆና ነው ብሎ እያመነታ ከራሱ ጋር እያወራ ከዛ ሊፍት ውስጥ ገብቶ ይሄዳል። ነገር ግን ዲሜት አሁን ውስጥ ከገባሽ በኋላ ዛይድን አገኘቻት። ካገኘቻት በኋላ ልታማክር የምፈልጊው ነገር አለ ብላ ስጠይቃት ነበረ። እዚህ ጋር የሆኑ ሰው ወድጄ እሱ ግን ድፍረት የለውም፣ የመጀመሪያውን ደረጃ የመጀመሪያውን ስቴፕ ምንም አይነት እንቅስቃሴ ማድረግ አይፈልግም፣ ዝም ብሎ ፈዞ ነው የሚኝ፣ እኔ ደግሞ ስሜቴ እየተጎዳ ነው፣ እርግጠኛ መሆን ፈልጋለሁ እያለቻት ነበረ። ዛይድ እንዲህ ብታረጊ ብላ በትንሹ እያማከረቻት ነበረ። አተሽና መርጃን ብርድ እንዳይመታቸው ብለው እሳት ስር ተጠግተው እሳት እየሞቁ ናቸው ተቃቅፈው። ከዛ ለሁሉም ነገር እያመሰገነችው አሁን አስሚኝም እያላ ነበር። ሳመችው። እንደውም ቡና ስሪልኝ እያላ ነው። ቡና ልታፈላት ወደ ውስጥ ገባለች። ድንገት እንደገባች ጮኸች። ምን ሆነ ብሎ ተጣርፎ ሲመጣ ሻላሊት አይታ ነው። እየሳቀባን ነበረ። ከዛም ቤቱን ቀስ ብሎት በትንሹ ያዘዷል። የግድግዳ ጥግ ጥጉን ደስ ብሏት አሁንም እያቀፈችው ነበረ። እንዲህ እያሉ ለብቻቸው መኖርን በደንብ አጣጥመው አዲስ ሙሽራ መሆናቸውን እያረጋገጡ ነበረ። ሰዓቱ ሄደ፣ መሸ። ከመሸ በኋላ እዛው ሶፋቸው ላይ ተቀምጠዋል፣ በሳሎን በኩል ባለው በኩል። ከዛም በኋላ አሁንም ቢሆን ይነጋገራሉ። ከዛ በኋላ እንተኛ ይባባላሉ። ድንገት መብራት ጠፋ። መብራቱ ሲጠፋ ለምን እንደጠፋ አልገባቸውም። ለምን ጠፋ እየተባሉ ሊፈልጉ ወይም ደግሞ የመብራት መስመሩን ሊያዩ እየተንቀሳቀሱ ናቸው። ነዚር ተደብቋል፣ እዛው አካባቢ ነው ያለው። መርጃንን የስልኳ መብራት አብርታ ስትንቀሳቀስ እየተመለከተ ነበረ። እሷ ድምጽ የሰማች መስሏን ነበረ። በድንገት አተሽ መጣ። ምን ነው እያለ ነበረ። ያንተ ነገር አስጨንቆኝ ነው ንግባ በቃ ይባባላሉ። ነዚር ግን እንደ ለማዱ ስራዬ ብሎ አሁንም ቢሆን ነገሮችን መከታተሉን እንደቀጠለ ነው የሚገኘው። አሁንም ይከታተላል። እነሱ መብራት መጥፋቱ ጭራሽ ሳያግዳቸው ደስ የሚል ጊዜ እያሳለፉ ሲጫወቱ ነበር። ሻማ ብቻ አብርተው እንተኛ ተብሎ በቀጥታ ወደ አልጋቸው ይሄዳሉ። ገና ከመተኛታቸው ዝናብ ዘነበ። ዝናብ እየዘነበ በጣም ምርጥ የሆነ ሙድ ውስጥ ቢገቡ፣ ነገር ግን ለካ ጣሪያው ያፈሳል፣ ሁለት ቦታ ያፈሳል። ስለዚህ አልጋቸው ላይ ድስትና አንድ መዘፍዘፊያ በማስቀመጥ የዝናቡን ጠብታ ለመከላከል ከዛ እነሱ ደግሞ ተያይዘው በቀጥታ ወደ ዋናው ሳሎን መጡ። ከዛ አብሮ እዛው እየተኙ ነበረ። ከዛ እዚህ ጋር መርጃን ጧት ስትነሳ ሁለቱም አንገታቸው ላይ እየታመሙ ነው። በተለይ መርጃን አንገቷንም ወገቧንም እያመማን ነበረ። ይሄ ቤት እድሳት ያስፈልገዋል እያለ ነበር። ልክነ ማደስ አለብን፣ በዚሁ ከባሰማ አንድ ቀን ጎርፍ ነው የሚወስደን፣ ጥሩ አይደለም እያለችው ነበረ። ልክነሽ እያላት ይነሳሉ። በሌላ በኩል አስሊ በመጨረሻም የእናቷን ምክር ሰማች። ሻንጣውን ይዛ ከቤት ልትወጣ ነው። እዚህ ጋር ሙዘይን ሰታት ልጄ ምንድን ነው ስራ ነበረ መሄድ አለብሽ ስትኛል ነበረ። በቃ ምን ላድርግ እንግዲህ ይኸው ዝግጅቴን ጨርሻለቻት። በጣም ጥሩ አየሽ፣ ከጅምሩም ታላላቆችሽ የሚነግሩሽን ነገር ነው እሺ ብለሽ መቀበል ያለብሽ፣ ትክክለኛ ውሳኔ ወስንሽ ነች ትላታለች። እዚህ ጋር ድንገት ጀማል እንደመጣ ጥሩ ውሳኔ ወስንሽ ይላታል። እንደውም ዘገየሽ፣ ቀደም ብለሽ ነበረ መሄድ የነበረብሽ ይላታል። ይሄ ንግግር አስሊን በጣም ነበር ያስከፋት። ጭራሽ እኔን እዚህ ቤት ውስጥ አንድ ሰው እንኳን የሚወደኝ ይጥፋ ብላ እየተናደደች ነበረ። ፍጥጥ ብሎ ይመለከታታል። እሱ ምንም እየመሰለው አይደለም። ሙዘይን ግን አንበሳ ልጅ ብላ እያቀፈቻት ነበረ። በሌላ በኩል ቡራክ አሁን እዚህ ጋር ሄደር ለእስር ቤት ድረስ ሄደ። ሁለቱም ተገናኙ። ከዛ በኋላ ምን ልታደርግ መጣ እያሉ ነበረ። ላይ ነበር የመጣሁት አለው። ምን ልትሆን አመንኩ፣ ተቀበልኩ ከአመታቶች በኋላ ልጅ እንዳለኝም አላቅም ነበረ፣ አንተ ግን ሻወርከኝ ሲሉ ነበረ። ቡራክ የሚለው ግን ሲጀመር አባቱ ምንም የአባትነት ፍቅር እንዳላሳየውና እንዳልወደደው ነገር ግን እንዲሁም መጠቀሚያ እንዳደረገው ነበረ። አትሽ ወንድሜን ጠይቄው ነበረ። አንተ እኔን መጠቀሚያ ልታደርገኝ ነበር የምትፈልገው፣ ልክ እህቴን መጠቀሚያ እንዳረካት ሁሉም እያል ነበረ። ሲጀመር አንተ ለማንም ሰው ታማኝ አይደለ፣ አንተ መቀበል ትክክል አልነበረ እያለ ሀይደር ዝና በብስጭት እየተቆጣ ነበር። ሁለቱም ተጣሉ። ቡራክ ልኩን ነገረው። አንተ እድልህን ነው የምትፈልገው፣ አጋጣሚውን ትጠቀማለህ እንጂ ማንንም ሰው ወደ አታውቅም እያሉ ነበረ። ሀይደር እንዳላየ አንተ ልጅ አይደለህም ብሎት ይሄዳል። በሌላ በኩል አሁን ጀማል ዲሜትን ድንገት እያገኛን ነበር። የሆነ ስጦታ አለኝ ብላ ሰጠችው። ተመለከተው፣ ደስ አለው። ቸኮሌት ነበር የሰጠችው። እሱ ደግሞ የሆነ ምግብ ነገር ይዞ ነበር እየመጣ ነበር። አብረን እንብላ ይላታል። አሁንም ቢሆን ዲሜት ጀማል የሆነ ነገር እንዲያረግ ወይ እንዲሰማት ወይ እንዳፈቀረ እንዲነግራት የሆነ እድል እየጠበቀች ነው ያለችው። በመሃል ቤት ልጅቷ ግራ የምትጋባበት አጋጣሚ እየተፈጠረ ነው ያለው። ይህ ነገር ደግሞ አትወደውም። በሌላ በኩል አቴሽና መርጃናውን ተያይዘው ከበሌጡ ናቸው። እየወጡ ያለ በድንገት የሆነ ነገር ረስቶ አንድ ጊዜ ጠብቀኝ መጣኝ ብሏት ገባ። እንደገባ ድንገት ነዚር መጣ። ሲከታተላቸው ነበረ። ሲጀመር አቴሽ ተመልሶ ወደ ውስጥ የገባው ጎማውን ለመቀየር ጎማ መፍቻ ላይ መጣ ነበረ። ምክንያቱም የመኪናው ጎማ ተንፈሷል፣ ተኝቷል። ከዛም በኋላ እንዴ ምን አይነት ነገር ነው እንዴት ተፈጠረ እያለ ያመነታ አቴሽ ወደ ውስጥ ሲገባ ድንገት ነዚር መጣና የሆነ ጨርቅ ነገር ላይ የሆነ የሚቀባ ነገር አስነክቶ መርጃን አፈዘዛትና መኪና ውስጥ አስገባ ተሸክመው። ከዛ መኪና ውስጥ ካስገባ በኋላ ድንገት አቴሽ እንደወጣ ነዚር ዙር ብሎ አቴሽን ጠራው። ወስጄ ባለው መርጃንን ብሎ መኪናውን አስነስቶ ይሄዳል። እዚህ ጋር አቴሽ ቆሞ እያበደ ነበር በጩኸት። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።